ተጸጽቻለሁ። የጌታቸው ረዳ ያለፈው ጸጸትና የወደፊት እቅድ። እስካሁን አልጸጸትም ያለ ጉምቱ ፖለቲከኛ ቢኖር ጀዋር መሐመድ ብቻ ሳይሆን አይቀርም። ጀዋርን ቀዳሚ ያደረገው ምክንያት በመጽሐፍ አልጸጸትም ብሎ ስለመጣ ጭምር ነው። እውነት ግን ጀዋር አልተጸጸተም? በተሳተፈባቸው የፖለቲካ ጉዳዮችና በሱ ምክንያት በተፈጠሩ እልቂቶች እንዲሁም ተያያዥ ስህተቶች ለምን አልተጸጸተም የሚሉ ተቺዎች ለአንድ ሰሞን በስፋት ሲነጋገሩ እንደነበር ይታወሳል። ይህን ያስታወሰን ጌታቸው ረዳ ተጸጽቻለሁ ያሉበት አውዲውን እንጂ ዋና ጉዳዩ ሌላ ነው። ወደ ኋላ እንመለስበታለን። በነገራችን ላይ ጀዋርና ጌታቸው የዓላማ ልዩነት ያላቸው፣ አንዳቸው በመንግስት ስልጣን የቆዩ ሌላኛቸው በተቃውሞ የነበሩ ይሁን እንጂ በሁለት ነገር ይመሳሰላሉ። አንደኛ ያ ትውልድ እየተባለ ከሚተቸው የ60ዎቹ ፖለቲካ ውስጥ ሳይሆኑ በተራማጅነት የፖለቲካ እውቀት ያላቸው መሆኑ ነው። ሁለተኛ የንግግር፣ የቋንቋ፣ የመጻፍ ችሎታቸው ነው። ፖለቲካን በደንብ ይረዳሉ፣ ከዚያም በደንብ ይተነትናሉ። በዓላማ የተለያቸውን ሰው የማድነቅ ድፍረትም አላቸው። ለምሳሌ በአንድ ወቅት ጀዋር እስክንድር ነጋን በተመለከተ ሲናገር በዓላማ ብንለያይም የማደንቀው ነው አይነት ትርጉም ወይም መልእክት ያለው አስተያየት ሰጥቶ ነበር። በተመሳሳይ ጌታቸው ረዳም ለቴዲ አፍሮ አድናቆት እንዳለው በጋዜጣ ገልጿል። ጌታቸው ቴዲ አፍሮን ያደነቀው በጥረቱ ታዋቂ የሆነ አዋቂነቱንና የሌሎች ምሳሌነቱን በማስረዳት ነው። ሟቹ መለስ ዜናዊም የልጅ አዋቂ ግን ደግሞ የልጅ አጥፊ ብለውት ነበር። የሚገርመው ነገር ቴዲ አፍሮ በህወሓት ሰዎች እንዲህ ሲገለጽ፣ ጀዋር ግን ወደ ትግል የገባው ቴዲን በመቃወም መሆኑን መግለጹ ነው። ምክንያቱም መጽሐፉ ላይ እንድታነቡት እየጋበዝን ወደ ጌታቸው ረዳ ተጸጽቻለሁ አንድምታ እንመለስ። ጌታቸው ዝምታውን ሰበረ። ጌታቸው ረዳ ከስልጣን ከተሰናበቱ በኋላ ለመጀመሪያ ጊዜ ከቢቢሲ ፎከስ ኦን አፍሪካ አቅራቢ መዋሂ ማውራ ጋር ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ በርካታ ጉዳዮችን አንስተዋል። ስለነበሩበት የ2 ዓመቱ የስልጣን ቆይታ ዘርዘር ያለ መረጃ ሰጥተዋል። በአንድ ወቅት ምክትላቸው ለነበሩትና አሁን ወንበራቸውን ስለተኩት ሌተናል ጀነራል ታደሰ ወረደም አስገራሚ አስተያየት ሰጥተዋል። ሁሉንም አፍታተን ለማየት ስንሞክር በዚህ የቢቢሲ ጥያቄ እንጀምራለን። ቢቢሲ ለቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ካቀረበላቸው ጥያቄዎች ውስጥ በስልጣን ዘመኑ የሚጸጽቶት ነገር አለ? ምናልባት ያመለጡ ድሎች የሚለው አንዱ ነው። ይህ ጥያቄ ወሳኝ ነው። ወሳኝ የሆነው ከጌታቸው ተጸጽቻለሁ ምላሽ ባሻገር ስለሚታይም ጭምር ነው። ጌታቸው በዚህ አውድ አልመለሱትም። ግን በትውልድ በተለይም በትግራይ ጠያቂ ማህበረሰብ ዘንድ የሆነ ወቅት ጊዜ ጠብቆ መነሳቱ አይቀርም። ጌታቸው ረዳ ለትግራይ ታግሎ ምን ፍሬ ያስገኙ? ያ ሁሉ ወጣት መስዋዕት በሆነበት ጦርነት ውስጥ የማነቃቃትና የማደራጀት ታግሎ የማታገል ስራ ሰርተዋል። ንግግራቸውን ተከትሎ የዘመተው ወጣት የትየለሌ ነው። አሁን ስለነዚያ ሰማዕት ለሆኑ በርካታ የትግራይ ወጣቶች ምን አስበዋል? የትግላቸው ዓላማ ለሌላው የሚሰጠው ትርጉም የተለየ ቢሆንም ቢያንስ ወደ ጦርነት የገቡት የሆነ ዓላማ ይዘው መሆኑ አይዘነጋም። ያን መሰረታዊ ዓላማ አቶ ጌታቸውም ይዘነጉታል አይባልም። በዚህ ዙሪያ ገና ይጠየቁ ይሆናል። ለጊዜው ለቢቢሲ ጥያቄ የሰጡት ተጸጽቻለሁ ምላሽ ግን እንዲህ ይላል። አዎ ተጸጽቻለሁ። ጸጸት ማለት ቀደም ብለን ልናከናውን እንችል የነበርናቸውና ማድረግ የነበሩብን ጉዳዮች ነበሩ። ለምሳሌ ተፈናቃዮችን መመለስ። እንዳለመታደል ሆኖ በትግራይ ውስጥ ያለው ለማይጠቅም ስልጣን የሚደረግ የውስጥ ለውስጥ ሽኩቻ ይህንን እንዳንፈጽም አዳጋች አድርጎታል። የሚጸጽተኝ ዋነኛው ተጠያቂ እኔ ስለሆንኩ ብቻ አይደለም፣ ነገር ግን አሁን ያለንበት ሁኔታ ውስጥ እንድንገባ ያደረገው መጓተት አካል ነበርኩ ሲሉ በሚገርም ሁኔታ ራሳቸውንም ተጠያቂ ማድረጋቸው ለሌሎቹም ምሳሌ ሆነዋል። ነባሩ የህወሓት አመራርና ጌታቸው ሲታወሱ ብዙውን ጊዜ አቶ ጌታቸው ረዳ በስልጣን ላይ ሳሉ የሚያቀርቡት ስሞታ አላሰራኝ አሉ የሚል ነው። አላሰራኝ አሉ የሚሏቸው ነባር የህወሓት አመራሮችን ነው። በእርግጥ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አላሰራ ብሏቸዋል። ግን ደግሞ ይህ የጌታቸው ምላሽ ለብዙዎች ሳይዋጥ ቆይቷል። ግዴሎትም አቶ ጌታቸው በስልጣኑ ጠንካራ ለመሆን ይመኑ የሚል ትችት ይሰነዘርባቸዋል። አይኔማ ጠንካራ ነኝ አላሰራኝ አሉ እንጂ ለሚለው የስልጣን በትሩ እሱ ላይ ስላለ አላሰራን አለ የሚል ቅሬታ መቅረብ ያለበትም በተመሪው እንጂ በመሪው መሆን አልነበረበትም የሚሉም አሉ። የሆነ ሆኖ በትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ መካከል የነበረው የቃላት መወራወር
በነባሮች የህወሓት አመራሮች የበላይነት የተቋጨ ሆኖ ታይቷል። የህወሓት ቁማርም እዚህ ጋር ታይቷል የሚሉ አሉ። ጌታቸው ረዳ ከ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ቆይታ በኋላ ስልጣኑን ለምክትላቸው ሌተናል ጀነራል ታደሰ ወረደ ማስረከባቸው ለእነ ደብረጽዮን ህወሓት እንደ ስኬት ተቆጥሯል ማለት ነው። ቀጣይ መዳረሻቸው በግልጽ ያልታወቀ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ቆይታቸውን በተመለከተ ይናገራሉ። በተያዘው ወር መጀመሪያ ቀን ከቢቢሲ ፎከስ ኦን አፍሪካ አቅራቢ ዋሂጋ ማውራ ጋር ባደረጉት ቆይታ ከ2015 ዓ.ም ጀምሮ ሲመሩ ስለነበረው ጊዜያዊ አስተዳደር ስላጋጠሙ ተግዳሮቶች ተናግረዋል። ስለ አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ያላቸውንም ግምገማ አጋርተዋል። አዲሱ ፕሬዝዳንት ለየትኛዎቹ ጉዳዮች ቅድሚያ ሊሰጡ እንደሚገባና ሊያጋጥማቸው ስለሚችሉ ተግዳሮቶች ገልጸዋል። ላለፉት ዓመታት በኢትዮጵያና ትግራይ ፖለቲካ ውስጥ የቆዩት አቶ ጌታቸው ስለ ወደፊት ተሳትፏቸውም ተናግረዋል። ይህ ይቆየንና በቅድሚያ የነበራቸውን ቆይታ በተመለከተ የተናገሩትን እንቀጥል። የ2 ዓመት የስልጣን ዘመኑን መለስ ብለው ሲያዩት ቁልፍ ተብሎ የሚጠቀሱ ስኬቶቹ ምን ነበሩ ተብለው ሲጠየቁ የሰጡት ምላሽ በድጋሚ ልንገባበት እንችል የነበረውን ጦርነት ተመልሶ እንዳያገረሽ ማድረጋችን እንዲሁም ለለውጥ ያለንን ተነሳሽነትና የሰላም ጉጉት መጥቀስ እችላለሁ። ማለት የምችለው ይህንን ነው የሚል ነው። እንዲያም ሆኖ ካሳኩት ይልቅ ያላሳኩት ጎልቶ የታያቸው ይመስላል። ለቢቢሲ በስልጣን ዘመኑ የሚጸጽቶት ነገር አለ ምናልባት ያመለጡ ዕድሎች ለሚለው ጥያቄ የሰጡት ምላሽ ባጭሩ አዎ የሚል ሆኗል። ይህ መጸጸታቸውን ጠቋሚ ነው። ምናልባት አቶ ጌታቸው በስልጣን ሲቆዩ የማይጸጸታቸውን ያደርጉ ነበር ወይ ተብሎ ቢጠየቁ ዞሮ ዞሮ ምላሻቸው ይታወቃል። አላሰራኝ አሉ የሚል ነው። ቢቢሲ ስልጣን እንዲለቁ ምክንያት የሆነው ዋነኛ ጉዳይ ምንድነው ያስባሉ? ውስጣዊ ፖለቲካ ነው ወይስ የተፎካካሪ ቡድኖች ናቸው ብሎ ሲጠይቃቸውም የአቶ ጌታቸው ምላሽ እንዲህ ይላል። ይኸውልህ የፖለቲካ አመራሩ ሂደቱንና የኔን አመራር ለማበላሸት ሁሉንም አይነት ጥረት ሲያደርግ ነበር። ነገር ግን የፖለቲካ አመራሩ ብቻ አይደለም፣ ወታደራዊ አመራሩም በሆነ ደረጃ የዚህ አካል ነበር። ዋነኛ ተጠያቂ ባላደርገውም ውስጣዊ ፓርቲ ሽኩቻ መኖርም በአንድ ዓመት ውስጥ ልናሳካ ይገባ የነበሩና ማከናወን የነበሩብንን ነገሮች እንዳንፈጽም አድርጎናል። ከህግ አንጻር ሲታይ የጊዜያዊ አስተዳደሩ የስልጣን ጊዜ በተቋቋመ በ2 ዓመት ውስጥ ያበቃል። ስልጣኑን ለማስቀጠል የሚሰጥ ውሳኔም በፌዴሬሽን ምክር ቤት በኩል ማለፍ አለበት። በዚህ ሂደት ውስጥ የተፈጠረ ማንኛውም ጉዳይ የውስጣዊ ፓርቲ ሽኩቻና የፕሪቶሪያ ስምምነት ሙሉ በሙሉ አለመተግበር ውጤት ነው ይሉና ከመቀሌ ወደ 4 ኪሎ እንዲይዞራሉ። በሁለተኛ ደረጃ የፌዴራል መንግስት የአመራር ለውጥ መደረግ እንዳለበት ከተሰማው ይህን ማድረጋቸው ምክንያታዊ ይመስለኛል። የኔ መልቀቅ የብዙ ምክንያቶች ውጤት ነው። ከሁሉም ዋነኛው ግን የትግራይ ህዝብ ህይወት እንዲከብድ ያደረገው የፓርቲ ውስጣዊ ሽኩቻ ነው ይላሉ። የህወሓት አመራሮች የውስጥ ሽኩቻ ምክንያትም ጌታቸውንና የሚመሩት አስተዳደርን መነሻ ያደረገ ነበር። ከዚህ በኋላ ምክንያታቸው ያበቃ ይሆን? የጌታቸው 2 አማራጮች ተደጋግሞ እንደተዘገበውና ከመግለጫዎቹና ቃለ መጠይቆቹ መረዳት የሚቻለው የጌታቸው ረዳ የ2 ዓመት የፕሬዝዳንትነት ቆይታ በፈተና የታጀበ መሆኑን ነው። ዋናው የፈተና ምንጭ ደግሞ እዚያው ህወሓት ውስጥ መሆኑ ነገሩን ውስብስብ አድርጎት ቆይቷል። ጌታቸውና የህወሓት አመራሮች በመካሰስ፣ በመወቃቀስ፣ በመወነጃጀል በኋላም እርምጃ እስከ መውሰድ መድረሱ የአደባባይ ሚስጥር ነው። ከዚህ ሁሉ በኋላ ጌታቸው ረዳ የስልጣን ጊዜያቸው አብቅቶ ምክትላቸው የእሳቸውን ቦታ ተክተዋል። ቢቢሲ ከስልጣን የለቀቁት በፍቃደኝነት ነው ወይስ ፓርቲው መጥቶ ለቀጣዩ ምዕራፍ ሲባል እንዲወርዱ ጠይቆት ነው የሚል ወሳኝ ጥያቄ ያነሳል። አቶ ጌታቸውም አይደለም የምን ፓርቲ በማለት ምላሽ እንዲህ ይሰጣሉ። በህወሓት ውስጥ ያለው አንጃ ይህን ሂደት ሲያበላሽ ነበር። ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ እንደሆነ ጠይቀው ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ ተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለኔ ጉዳዩ የጊዜያዊ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀሬ የነበረ ነው። እኔ በፕሬዝዳንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም ሲሉ ሁኔታውን በቅሬታ አውድ አስረድተዋል። በመጨረሻም ቢቢሲ ከሌተናል ጀነራል ታደሰ ጋር የማውራት እድሉን አግኝቶ ነበር።
ምን ምክር ሰጧቸው ለሚለው ጥያቄ የሰጡት ምላሽ እንደ መደምደሚያ እንውሰደው። አቶ ጌታቸው ረዳ ምክር አልተጠየቅኩም ነበር። በዚህ ጉዳይ ላይ ካበተ ልምድ ላለው ሰው ምክር የማቅረብ ፍላጎትም አልነበረኝም ይላሉ። ለእኔ በጣም አሳሳቢው ነገር የፕሪቶሪያ ስምምነት ሙሉ በሙሉ የመተግበር ጉዳይ ነው ይላሉ። ትጥቅ መፍታትና መልሶ መቋቋም አንዱ ጉዳይ ነው። የተፈናቃዮች መመለስ ግን ምናልባት ከሁሉም እጅግ አስፈላጊው ነገር ሊሆን ነው። ይህ ለመቆጣጠር እጅጉን ያዳገተን ጉዳይ ነው። በዚህ ደስተኛ ያልሆነውና ራሱን የትግራይ ህዝብ ብቸኛ አዳኝ አድርጎ የሚስለው የህወሓት አንጃ ይህን የሚያከናውንበት እድል ይሰጠው እንደሆነ የምናየው ይሆናል በማለት በነባሩ ህወሓት ማዘናቸውን ጠቁመዋል። በዚህ ሁኔታ ከህወሓት ጋር መለያየታቸውም ምናልባት ከዚህ በኋላ ፊታቸውን ወደ ህወሓት ድጋሚ አያዞሩ ይሆን የሚል ጥያቄ ይነሳል። ሁሉንም ጊዜው ሲደርስ የምናየው ይሆናል። ሰላም ለሀገራችን ይሁን።